ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቤተሰቦቻቸው ለታገቱ ክርስቲያኖች ድጋፍ ተደረገ። በባሌ ሀገረ ስብከት የአጋርፋ ወረዳ ቤተ ክህነት ሰንበት ትምህርት ቤቶች አንድነት በኦዳ ነገሌ መድኃኔዓለም ቤተ ክርስቲያን መንፈሳዊ ጉዞ በማዘጋጀት ህዝበ ክርስቲያኑን የማጽናትና የመጎብኘት ተግባራትን አከናውኗል። ከዓመታት በፊት የቤተ ክርስቲያኒቱ አገልጋዮች በታጠቁ ኃይሎች ታግተው እስካሁንም ያሉበት እንደማይታወቅ የተገለጸ ሲሆን በዚህም ምክንያት ቤተ ክርስቲያኒቱ ያለ አገልጋይ ካህን መቅረቷ ተመላክቷል። በመሆኑም ምእመናንን ለማጽናትና ቤተሰቦቻቸው የታገቱ ክርስቲያኖቹን ለመደገፍ አልሞ የተዘጋጀው የጉዞ መርሃ ግብሩ ቤተሰቦቻቸው ለታገቱ ክርስቲያኖች የገንዘብና የአይነት ድጋፍ ያደረገ ሲሆን በቤተ ክርስቲያኑ ለሚያገለግሉ ካህናት ዓመታዊ ደሞዝና የአካባቢውን የአብነት ተማሪዎች ወጪ በመሸፈን አገልግሎቱ እንዲቀጥል ማድረግ እንደተቻለም ተገልጿል። መረጃው በማህበረ ቅዱሳን የባሌ ሮቤ ማዕከል ነው። በአቡዳቢ ለ18 አገልጋዮች ስልጣነ ክህነት ተሰጠም። የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ለ17 ተማሪዎች ማዕረገ ድቁና እንዲሁም ለአንድ ዲያቆን ማዕረገ ቅስና መስጠታቸው ተገልጿል። ስልጣነ ክህነት የተቀበሉት አገልጋዮች በአረብ ሀገር ተወልደው ያደጉና ከኢትዮጵያ ወደ አረብ ሀገር የሄዱ መሆናቸው የተገለጸ ሲሆን ስልጣነ ክህነት የተሰጣቸው በአቡዳቢ ምስካየ ኅዙናን መድኃኔዓለም ወአቡነ ተክለ ሃይማኖት ገዳም እንደሆነም ተመላክቷል። መረጃው የሀገረ ስብከቱ ሚዲያ ነው። ለ12ኛ ክፍል ተማሪዎች የስነ ልቦና ዝግጅት ላይ ያተኮረ ስልጠና ተሰጠም። በማህበረ ቅዱሳን ስማዳ ወረዳ ማዕከል በወገዳ ከተማና በአካባቢው ለሚገኙ የ12ኛ ክፍል ተፈታኝ ተማሪዎች የስነ ልቦና ዝግጅት ስልጠና መስጠቱን አስታውቋል። ሀገር አቀፍ የከፍተኛ ትምህርት ተቋማት መግቢያ ፈተና የሚወስዱ የ12ኛ ክፍል ተፈታኝ ተማሪዎች ያላቸውን አጭር ጊዜ ተጠቅመው በስነ ልቦና ዝግጁ መሆን እንዲችሉ ዓላማ ያደረገው ስልጠናው የጊዜ አጠቃቀምና የአጠናን ዘዴን ያካተተ እንደሆነም ተገልጿል። መረጃው በማህበረ ቅዱሳን የስማዳ ወረዳ ማዕከል ነው። የሰሜን ወሎ ሀገረ ስብከት ሰንበት ትምህርት ቤቶች አንድነት የልምድ ልውውጥ አካሄደም። የሰሜን ወሎ ሀገረ ስብከት ሰንበት ትምህርት ቤቶች አንድነት ከአዲስ አበባና ከሰሜን ሸዋ ሀገረ ስብከት ሰንበት ትምህርት ቤቶች አንድነት ጋር የልምድ ልውውጥ አካሂዷል። በተካሄደው የልምድ ልውውጥ በሰንበት ትምህርት ቤቶች ስርዓተ ትምህርት አተገባበር ላይ ያተኮረ ተሞክሮ መካሄዱንም ከሰሜን ወሎ ሀገረ ስብከት ሚዲያ ያገኘነው መረጃ ያመለክታል። የማዕከላዊ ጎንደር ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ዓመታዊ ጠቅላላ ጉባኤውን አካሄደም። በጠቅላላ ጉባኤው ዓመታዊ የአገልግሎት ሪፖርትና የ2018 ዓመተ ምህረት ዓመታዊ እቅድ ቀርቦ ውይይት የተደረገበት ሲሆን የሰንበት ትምህርት ቤቶችን አሁናዊ ሁኔታ ዳሰሳና መፍትሄዎች ቀርበዋል። የሰንበት ትምህርት ቤቶች ስርዓተ ትምህርት አሁናዊ ገጽታና አካሄድ ላይ ያተኮረ መርሃ ግብር የተካሄደ ሲሆን በተጨማሪም ነገረ ቤተክርስቲያን በሚል ርዕስ ከወቅታዊ የቤተክርስቲያን ሁኔታ ጋር ተያይዞ ስልጠናና ውይይት ተካሂዷል። መረጃው የሰንበት ትምህርት ቤቶች አንድነት ሚዲያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ የጣቢያችን መሰናዶዎች ጋር መልካም ቆይታ